ዛሬ የማካፍላችሁ ቃል በፈተና ውስጥ ጸንቶ ስለመቆም በሉት እስቲ ምን ፈተና ልታመጣብን ነው? ግዴ ለምሲ ጸንቶ መቆም ነው በሉ። በምን ውስጥ? በሰልፍ ውስጥ። አሁን እነዚህ መስክሩ ብንላቸው ብዙ የሚሉት ነገር አላቸው። የቆመ ሰው ሁልጊዜ ከእግዚአብሔር ዘንድ በረከትን ይቀበላል። መጽሐፍ ቅዱስ የያዛችሁ ዕንባቆም መጽሐፍ ላይ ምዕራፍ 2 ላይ ቁጥር 1ንና ቁጥር 3 ከ3 ያለውን ባነበው ምንም አይደለም። በመጠበቂያዬ ላይ እቆማለሁ፣ በአምባዬም ላይ እወጣለሁ፣ የሚናገረኝንም ስለ ክርክሬም የሚመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔር መለሰልኝ እንዲህም አለኝ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ራእዩ ገና እስከተወሰነ ጊዜ ነው፣ ወደ ፍጻሜው ይቸኩላል። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገሰው። እግዚአብሔር የሰራዊት አምላክ ስለ ሕያው ቃልህ በዚህ ማለዳ እናመሰግንሃለን። እድል ደግሞ ሰጥተህን ጌታ እግዚአብሔር የሰማይ የምድር አምላክ አንተን ትልቁን እግዚአብሔርን ልናመሰግን ከፍ ደግሞ ልናደርግህ እግዚአብሔር የሰራዊት አምላክ በጉባኤ መካከል አንተን ልናሞግስ እድል ስለተሰጠን እናመሰግንሃል። እግዚአብሔር ሆይ እኛ ያንተ ነን፣ ጊዜው ደግሞ ያንተ ነው፣ ይህን ስፍራ ያንተ ነው። ሁሉን እግዚአብሔር የሰማይ የምድር አምላክ ላንተ ለታመንከው ፈጣሪ አሳልፈን እንሰጣለን። እግዚአብሔር ሆይ የዓላማ ጽናት እንድትሰጠን አንተን ታምኖ መቆም እንዲበዛልን ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን እንለምንሃለን። እኛ ያንተ ነን፣ ጊዜውም ያንተ ነው፣ ይህም ስፍራ ያንተ ነው። ሁሉን ላንተ እናስረክባለን። እኔንም ታናሽ ባሪያ እንድትረዳኝ በኢየሱስ ስም ጸልያለሁ። ሁሉ ላንተ ክብር ይሁን። ሕዝብህም ደግሞ ይህን ቃል የምናስተውልበት ጥበብን፣ የመገለጥን ኃይል፣ የቃልህን ናፍቆት እግዚአብሔር የሰራዊት አባት በልጆች ላይ እንድታበዛ ጸለይ። ሁሉ ለክብር ይሁን በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። ሰዓቴ ጥሩ ሰዓት ነው። እስካሁን ድረስ የተወሰደብኝ በእኔ እንዳይመዘገብብኝ አደራላለሁ። አሳጥሬ ግልጥ የሆነ የእግዚአብሔርን መልእክት አካፍላችኋለሁ። ዕንባቆም ማለት ማቀፍ ማለት የሚል ትርጉም እንዳለው በዚህ እንድትረዱልኝ እፈልጋለሁ። ዕንባቆም በጣም የሚገርም ነብይ ነው። እግዚአብሔርን እያገለገለ እግዚአብሔር ለሚናገረው ነገር በጥያቄ የተሞላ ሰው ነው። አንዳንድ ሰዎች በሕይወታችን ስንመላለስ ጥያቄ የተሞሉ ሰዎች አሉ። ከነሱ መካከል ይሄ ዕንባቆም በጣም የሚገርም በሃይማኖት ስርዓት ውስጥ ታንጾ ያደገ ሰው፣ እግዚአብሔርን የሚወድ በይሁዳ አካባቢ ያገለገለ ግን የኢየሩሳሌም ሰው ነው ብለው ይናገራሉ። ዕንባቆም እንደ ኤርሚያስ ባቢሎን ትማረካለች ብሎ ትንቢት ከተናገሩ የእግዚአብሔር ነቢያቶች መካከል አንዱ ነው። እግዚአብሔር ግን ረድቶት እግዚአብሔር የተናገረውን የእግዚአብሔርን መልእክትም ያየ ሰው ነው ብለው አንዳንዶች ስለዚህ ሰው መጨረሻ ሲናገሩ የእግዚአብሔርንም ጉብኝት የተመለከተ ሰው ነው ብለው ይላል። እግዚአብሔር ጋራ ወዳጆች ሆይ የሰማይንና የምድር አምላክ እግዚአብሔር ያደረገውን ደግነቱንና በረከቱን የእግዚአብሔርን በጎነት ያንን ደግሞ አስጨናቂ የመከራን ዘመን እግዚአብሔር አሳይቶት እግዚአብሔርን የሰራዊትን አባት በጥያቄም ውስጥ ቢሆን ትልቅ ብርቱ ጥያቄ የሚኖረው ከእግዚአብሔር ጋር ለመኖር የጨከነና የቆረጠም ሰው ነበረ። ከእግዚአብሔር ጋር መታገል ወዳጆች ሆይ ዋጋ የለውም። እግዚአብሔር የሰራዊት አምላክ ደግሞ በሚያልፍበት መንገድ ሁሉ የሰራዊት አባት እግዚአብሔር ለሚሰጠው ምላሽ ደግሞ እግዚአብሔር የሰራዊቱ ንጉሥን አክብሮ ያለፈ ሰው። በዕንባቆም መጽሐፍ ላይ በጣም አደገኛ ትልቅ ዝማሬ ነው። ብዙ አባቶች ዘምረውታል። እግዚአብሔር የሰራዊት አምላክ ይህን ቃል ሲናገር እንደዚህ ይላል። የነቢዩ የዕንባቆም የጸሎት መዝሙር ይላል። ዘማሪ ነው ሰውየው። አቤቱ ዝናህን ሰምቼ እጅግ ፈራው። አቤቱ በዓመታት መካከል ትታወቅ፣ በዓመታትም ጊዜ ምሕረትህን አስብ።
ብዙ ነገሮች ያያቸው ነገሮች አሉ። ራእዩ በጣም አስጨናቂ ራእይ ነው። ጠላቶቹ በጣም እጅግ አደገኛ እንደሆኑ፣ ሰንዝረው የማይስቱ ገዳዮች፣ እግዚአብሔርን የማይፈሩ በአመፅ የተሞሉ ጨካኝና የቱንም ያህል አስፈሪ ቢሆኑም የሰማይንና የምድርን አምላክ እግዚአብሔርን በትዕግስትና በናፍቆት መጠበቅ ኪሳራ እንደሌለው የገባው ሰው ነው። ስለዚህ ምን አለ? ዝናን ሰማው አለ። ካየኋቸው የጠላቶቼ ብርታት፣ ካየሁት የጠላቴ ጭካኔ የተነሳ ያንተን ማንነት ፍቅርህንና ርኅራኄን ሳይ ውስጤ በፍቅርህ ተላወሰ። እግዚአብሔር ፍቅር ነው። ሃሌሉያ! ኧረ አሜን። እግዚአብሔር ፍቅር ነው። የድካም መንፈስ ወጋውት። ኧረ እግዚአብሔር ፍቅር ነው። ኧረ አይሰማም። ግን የለም በሉ። እግዚአብሔር ፍቅር ነው ነው ያልኩት። ጠላቶቹ ስፍራ የሚያስጥል ነገር ብዙ ነው። የሚሰማው ነገር ብዙ ነው። እንደዚህ ዘመን እንዳለንበት ዘመን አስጨናቂ ነገር የበዛበት ዘመን የዕንባቆም ዘመን። ስለዚህ ሰው ምን አለ? ካየው ነገር የተነሳ ስፍራ ሊያስለቀቀው እየታገለው ባለው ነገር ንግግር መናገር ጀመረ። በመጠበቂያዬ ላይ እሆናለሁ፣ በአምባዬ ላይ እወጣለሁ። የሚያስጨንቅ ነገር ቢኖር አለ፣ የሚያውክ ነገር ቢኖር በስፍራዬ ሆኜ እናወጣለሁ አለ። ክብር ለጌታ። ነገሩ እኮ የሚያናውጥ ነገር፣ የሚያስጨንቅ ነገር ነው። ስፍራዬን ጥዬ እግዚአብሔር ባስቀመጠኝ ስፍራ ወደ ኋላ አልመለስም። ይህ ነቢይ ወዳጆች ሆይ ከሌሎች ነቢይ የሚለየው ነገር ምንድን ነው ብላችሁ ዛሬ በዚህ ማለዳ ብትጠይቁኝ፣ ሕይወቱ በሙሉ በክርክርና በንትርክ የተሞላ ሰው፣ በጥያቄ ውስጥ ያለ ሰው ነው። ያለንበትን ዘመን ከዕንባቆም ዘመን ጋር ስናየው ብዙ ጥያቄዎች አእምሮቻችን ላይ ይመላለሳል። ቤተ ክርስቲያን ብዙ ጥያቄ አላት። እኛን ራሳችን በሕይወታችን ስለ ልጆቻችን ጥያቄ አለን። ስለ ሀገራችን ጥያቄ አለን። ስለዚህ ስለምንኖርበት ስለተጠለልንበት ምድር ጥያቄ አለን። አገር በጥያቄ ተሞልቷል። ስለ ትዳራችን ጥያቄ አለ። ስለ ጓደኞቻችን ጥያቄ አለን። ጥያቄ የሌለው ማንም የለም። ወዳጆቼ ወይ ተስፋ የሚያስቆርጡ ነገሮች በዙሪያችን ሊበዙ ይችላሉ። በስራችን ላይ ጥያቄ አለን። ዕንባቆም በእንጉርጉሮ በጥያቄ ሕይወቱ የተሞላ ሰው ነው። ግን ከነ ጥያቄ ይላል፣ ከነ ችግሬ ይላል፣ ከማየው ከመከራዬ ጋር በስፍራዬ ሆኜ እቆማለሁ አለ። ክብር ለጌታ ይሁን። እግዚአብሔርን በመተማመን ጠባብቀዋል። ወዳጆቼ ዛሬ ምን ነውጥ እንዳለ በሕይወታችሁ ባላውቅም ያናወጠንን እግዚአብሔር ያናውጠዋል። አይሰማም? አሜን። ወዳጆቼ ሆይ በስፍራ መሆን ብልህነት ነው። እግዚአብሔር ነገሮችን የሚያደርገው ወዳጆቼ ሆይ በጊዜ ነው። መጽሐፍ ቅዱስ ሲነግረን ሁሉንም በጊዜው ውብ አድርጎ ሰራ። የኔ ነገር ያለው በአምላኬ እጅ ነው። ያንዳንዳችሁ በዚህ ያላችሁ ዛሬ የሆናችሁትን የሆናችሁ ትናንት እግዚአብሔር ስለረዳችሁ፣ ትናንቶቻችንን ስናስብ ዛሬ ለመቆም ኃይል ይሆነናል። ዛሬ ለመቆም ብርታት ይሆነናል። ዛሬ ለመቆም ወዳጆች ሆይ እግዚአብሔር የሰራዊት አምላክ ትከሻችንን ያሰፋዋል። ስለዚህ እግዚአብሔርን በሚከብድ ሁኔታ፣ በሚያስጨንቅ ሁኔታ በምታልፉበት መንገድ ሁሉ ታግሶ እግዚአብሔርን በናፍቆት መጠበቅ ትርፍ አለው። ለዚህ ነው ዘማሪው ሲናገር አንተን መጠበቅ ብዙ ትርፍ አለው፣ ለታገሰ ሰው ጸጋ ላስቻለው። ስለዚህ ጸጋ ያስፈልጋል ማለት ነው። ለመቆም ኃይል ያስፈልጋል ማለት ነው። ወዳጆቼ በምን አይነት ሁኔታ እንደምታልፉ ባላውቅም ዛሬ ግን አንድ ነገር ነግራችኋለሁ። በምናልፍበት ሁሉ ቤተ ክርስቲያን በብዙ ቻሌንጅ ውስጥ ስለ ገንዘብ እናወራለን፣ ስለ ባጀት እናወራለን። ብዙ ጊዜ ያስጨንቀናል። አንድ ቀን ነግራችኋለሁ ተረት ይሆናል። ይሄ የምናልፍበት ነገር እግዚአብሔር ገሸሽ ያደርገዋል። እኔ ጌታ ስለተናገረኝ ነው ነግራችሁ። እግዚአብሔር የሰማይ የምድር አምላክ ይሄ ጥያቄ ዛሬ ያስጨነቀን ነገር ለነገ አታዩዋቸውም ነው ያለው እግዚአብሔር። አሜን ወዳጆች ሆይ ዛሬ የማናያቸው ነገሮች በዙሪያችን ይኖራሉ። እኛን
እግዚአብሔር የሰማይ የምድር አምላክ ያየ የምንጠብቀው የእግዚአብሔርን ናፍቆት ስለሆነ እግዚአብሔርን እንጠብቃለን። እግዚአብሔርን የሚጠብቅ ሰው ዓላማው ምንድነው? ምንድነው እግዚአብሔርን የመጠበቅ ዓላማ ብላችሁ ከጠየቃችሁኝ በሶስት ምክንያቶች እግዚአብሔርን እንጠብቀዋለን። እግዚአብሔርን በምንጠብቅበት ጊዜ እግዚአብሔር በፈተና ውስጥ ስንጸና እግዚአብሔር የሰማይ የምድር በምናልፍበት ነገር አጉረምርመን ተስፋ ቆርጠን የምናደርጋቸው ነገሮች ሁሉ ወዳጆች ሆይ ዋጋ ያስከፍሉናል። ይሄ ዛሬ እኔ የማልፍበት ቻሌንጅ ነገ አላልፍበትም። ዛሬ ምንድነው የሚያስለቅሳችሁ? ጓዳችሁ ላይ ምንድነው ያለ? እግዚአብሔር ሕዝቤን አጽናና ብሎኛል፣ አጽናናችኋለሁ። ዛሬ ምንድነው ዛሬ ቻሌንጅ የሆነባችሁ? አላሻግር ያላችሁ ስለ ጓዳችሁ ይሁን፣ ስለ ጤናችሁ ሊሆን ይችላል፣ ስለ አገልግሎት ሊሆን ይችላል። በየትኛውም አይነት መንገድ እነግራችኋለሁ እግዚአብሔር በጠናችሁበት በዛ ስፍራ ላይ የሰማይና ምድር ጌታ እግዚአብሔር ዘመን ቆጥሮ እግዚአብሔር ይመጣል። እግዚአብሔርን ስንጠብቀው እግዚአብሔር በእኔና በእናንተ ሕይወት ውስጥ የሚሰራቸው ነገሮች አሉ። መጀመሪያ እግዚአብሔር የሚያደርገው ነገር ቢኖር የኔና የናንተን የልብን ነገራችንን እግዚአብሔር ይፈውሰዋል። አስተሳሰባችን በእግዚአብሔር ላይ ያለንን ነገር እግዚአብሔር ይፈውሰዋል። አንዳንድ ሰዎች ሁሉ ጊዜ እግዚአብሔርን በክፉ ነገር ማንሳት ይፈልጋሉ። እግዚአብሔርን ማማት ይፈልጋሉ። እግዚአብሔር ይሄን አደረገኝ፣ እግዚአብሔር ይሄን አደረገኝ፣ እግዚአብሔር ይሄን አደረገኝ የሚሉት ነገር አላቸው። ወዳጆቼ ሆይ እግዚአብሔር አደረገኝ ከምንለው ይልቅ ያደረገልን ነገር እጅግ በጣም ብዙ ነው። ለኔ የሆነልኝ እጅግ በጣም ብዙ ነው። ካጣሁት ይልቅ ያገኘሁት እጅግ በጣም ይበልጣል። ወዳጆች ዛሬ ለምስጋና እጆቻችን እንድናነሳ እግዚአብሔር ይፈልጋል። አመለካከታችንን የውስጠኛውን ነገራችንን እግዚአብሔር የሰራዊት አምላክ እውነተኛ ሞቲቭ እንዲኖረን ያደርገናል ስንጠብቀው፣ ስንታገሰው። ለዚህ ነው ዳዊት ቆይቼ እግዚአብሔርን ደጅ ጠናሁት። ምን አድርጌ ነው የሚለው? ቆይቼ። እስቲ ቆይቼ በሉት። ቆይቼ እግዚአብሔርን ምን አደረኩ? ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። አረ እግዚአብሔር ጩኸት የሚሰማ አምላክ ነው። እግዚአብሔር የሰማይ የምድር አምላክ ዘንበል የሚል ጌታ ነው። ምንድነው ዛሬ በህይወትሽ ላይ ቻሌንጅ? ጸልየሽ አልለወጥ ያለ ገፍተሽ እሄዳለሁ ስትይ አንቺን እየገፋ ያለ ነገር ምን ይሆን? በጣም ነግራችኋለሁ። ዛሬ ያስጨነቀንን ነገር እግዚአብሔር ለመልካም አድርጎ ይቀይራል። ጃባሪያ ናማካሪያ ናማንታ እግዚአብሔር ከኛ ጋራ ባይሆን ማን ባይሆን? እግዚአብሔር ዛሬን ያለሽው እግዚአብሔር አጠገብሽ ስላለ ለራሳችን ጥሩ ስሜት እንዲሰማን ያደርገናል። ስንጠብቅ እግዚአብሔርን በምን በስፋት ስንጠብቅ፣ ስለ ልጆችሽ ጠብቂ። አጥናዎች አንዳንዴ የምናየው ነገርና የሚሆነው ነገር ለየብቻ ይሆነ። የእስራኤል ሕዝብ በመከራው ግራ ገባው። ከ11,000 በላይ የሚሆኑ ሕዝቅኤል በተማረከበት ዘመንና ጊዜ በምርኮ ዓለም ውስጥ ነበሩ። ምርኮ አስጨናቂ ነው። ሰው በምርኮ ሆኖ ሊደሰት አይችልም። በዛ ጨለማ ውስጥ የእግዚአብሔር ቃል መስማት ሕዝቡ በጣም ጨንቆት ነበር። ከእግዚአብሔር ቃል ይልቅ ወዳጆች ሆይ ለእግዚአብሔር ቃል ጆሮውን ያደነደነበት ጊዜ ነበር። ምክንያቱም ጊዜው ደስ አይል። እግዚአብሔር ለባሪያው መጣና ለሕዝቅኤል እንዲህ አለው፣ ለሕዝቤ ለእስራኤል እንዲህ በለው አለው። እግዚአብሔር ዘመኑና ራእዩ የሚጋጠምበት ጊዜ ቀርቧል ብለህ ስበከው። ሰው ተስፋ ቆርጧል። የሚያየው ነገር የሚሰማው ነገር ወዳጆች ሆይ አንድ አይደለም። እግዚአብሔር መጣና የሰማይና የምድር ጌታ እግዚአብሔር አምላክ ይጋጠማል። ነገራችን ይገጥማል። እግዚአብሔር የተናገረን ነገር ወደኛ ይቸኩላል። ለአንዳንዶች እየገጠመ ነው። ትናንት ሲናገር ምንም ያልመሰለን ነገር ዛሬ ሲሆን ስናየው የሚያስደንቀን ነገር ብዙ ነገር አለ። እግዚአብሔር ያለው እግዚአብሔር የተናገረው በእኔና በእናንተ ዘመን ወዳጆች ሆይ ይሆናል። እግዚአብሔር የተናገረው ለልጄ አይደለም። ለልጄ ራሱ አባት ነው። እግዚአብሔር የሰራዊት አባት እግዚአብሔር በራሱ መንገድ እግዚአብሔር ይናገራል።
በእኛ ተራ እግዚአብሔር የሰማይና የምድር ጌታ እግዚአብሔር ለእኛ ያለው ነገር ይፈጸማል። ላንቺ ያለው ነገር ይፈጸማል። ስለ ቤተሰቦችሽ ቢሆን፣ ስለ ግል ሕይወትሽ ቢሆን፣ ስለ ራስ ቢሆን ወዳጄ እግዚአብሔር ያለው ነገር ይሆናል። ሁለተኛ በዚህ በጥበቃ ውስጥ የሚሆነው ነገር እግዚአብሔር ባህሪያችንን ይሰራዋል። እግዚአብሔር ባህሪን የሚሰራ አምላክ ነው። አያችሁ መስፍን እዚህ ጋር ያያችሁት መስፍን በብዙ መኮርኮም ነው፣ በብዙ መሰራት ነው፣ በብዙ መታሸት ነው። እያንዳንዳችን እዚህ የደረስነው ወዳጆች ሆይ ተፈትጎ መውጣት ያለበት ነገር እግዚአብሔር ከህይወታችን ውስጥ አውጥቶ አንድ ጊዜ እግዚአብሔር ይፈጫል ብዬ ስብከት ሰበኩ። ደግሜ ያልሰብከው መቼ ያደቅሃል ኤልሻዳይ ብዬ ሰበኩ። እዚህ ለኛ እግዚአብሔር እንዲያደቃችሁ የምትፈልጉ እስቲ ተነሱ። ስለ አንድም ሰው አልተነሳ እና በዛን ቀን አስታውሳለሁ አንድ የቤተ ክርስቲያን ሽማግሌ ቆመ እና እግዚአብሔር እንዲያሸኝ እፈልጋለሁ አለ እና የሚታየኝ አለ እግዚአብሔር አምላክ ድስት እንዲያደርገኝ ነው ፈልገዋል። እሱ እንደውም ሌላ መገለጥ መጣለት እየተንተከተከ ማጣፈጥ ነው ፈልገዋል። ከብዙ ዘመን በኋላ አገኘሁትና ወንድም መስፍን አለኝ ወይ የዛን ቀን ፍጫው አልከኝ እፈጫለሁ ብዬ እስካሁን እየተፈጨው ነው አለ። መቼም እግዚአብሔር እንደዛ ጨካኝ አይደል። እግዚአብሔር ነገርን ይለውጣል። ዳቦም የሆነ ወዳጆች ሆይ በብዙ ፈተና ውስጥ አልፎ ነው ክርስቲያን የሚፈተሽበት መንገድ አለው። ባህሪያችን የሚቀየረው ነገራችን የሚቀየረው ወዳጆች ሆይ በህይወት ልምድ ውስጥ ነው። አትጥሉት። አንዳንድ ጊዜ ነገሮች ሲዘገዩ ግድ የለም ታገሱ። ለዚህ ነው ያዕቆብ ምዕራፍ 1 ላይ ሲናገር ቁጥር 2 ላይ ወንድሞች ሆይ የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ፣ እስቲ ያስምሩበት ትዕግስት የሚለውን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጥር። ይሄ በአሁኑ ዘመን ከእግዚአብሔር ቃል የተሰረዘ ቃል ብዙዎች መስማት የማይፈልጉት ግን እውነት ነው። ትዕግስት የሚመጣው ይለናል መጽሐፍ በምናልፍበት ነገር ውስጥ ነው ይላል። አንዳንድ ሰው ጌታ ሆይ ትዕግስት ስጠኝ ብሎ ይጸልያል። ትዕግስት የሚያሳጣ ልጅ ይሰጠዋል አጠገቡ ላይ እንደገና ትዕግስት የሚያሳጣ ስራ ይሰጠዋል። እግዚአብሔር አምላክ የለመንከውን ነገር እግዚአብሔር ይሰጣል። ሲሰራ እግዚአብሔር የሰማይ የምድር አምላክ መፈራገጥ ማቆም መቻል ያለብህ ይመስለኛል። መጠበቅ ያስተካክለናል። የሙሴ ሕይወት ወዳጆች ሆይ የተሰራው ከ40 ዓመት ትግል በኋላ ነው። ሙሴ እግዚአብሔር የጠራው ሰው የሚናገረው ነገር መሬት የማይወድቅ ነቢይ ነው። እግዚአብሔር የሰማይ የምድር አምላክ አንድ ቀን አስነሳው። የተነሳው ሰው አንዴ ሞቅ አለውና አንዱን ገደለው። ጊዜው አልነበረም። ነገር ግን በዛ የመከራ ናዳ ውስጥ እግዚአብሔር ሙሴን መስራት ስለነበረበት እግዚአብሔር 40 ዓመት ወዴት ወሰደው? ወደ ምድረ በዳ ወሰደው። ለዚህ በጊዜ መሰራት ጥሩ ነው ማለት ነው። ከ40 ዓመት መፈተግ በኋላ አገልግሎቱ ተቃኝ። አያችሁ እግዚአብሔር በምናልፍበት ነገር እግዚአብሔር ዝም የሚለው የኛን ነገር ይሰራዋል። እንደወደድክ እግዚአብሔር የሰራዊት አምላክ በጊዜው ነገራችንን የኛ የሆነውን ነገር ስለ ትዳር ቢሆን አንድ ጊዜ አንድ እህት ወንድሜ ፓስተር መስፍን ያውቃታ ፓስተር መሰረት ያውቃታ እና ይሄቺ እህት ቤቷ እየሄድን እንጸልያለን። ባለቤቷ ጌታን አያውቅ። ከባለቤቷ ጋር አንድ ላይ ተንበርክከው ጸልየው አያውቁም። ሁል ጊዜ ግን እቺ ሴት ለኛ ምግብ ትሰጠናለች። ያን ጊዜ ምግብ ምን በላውም የለም። ያመጣች ምግብ ትሰጣለች። የእግዚአብሔር ሰዎች ትላለች። ካበላችን በኋላ ጸልዩ ትላለች። የት እንሂድ ለመጎብኘት ብለን ስናስብ መጀመሪያ የሚያበላን ሰው ነው መጎብኘት የምንወደው እና ያቺ እህት ጋር እንሂድ እንባባላለን። ተነስተን እሷ ጋር እንሄዳለን። ላምበረት አካባቢ ነው ያለችው። በጣም ረጅም ጊዜ ነው። ስንገባ ደስ ይላታል። አንድ ቀን ግን በመምጣታችን ተከፍታ አታውቅ። አይሰለቻትም።
ደግናት። እሷ ጋር ስንሄድ በጣም ጠግበን በልተን ደግሞም ጸልየን እንወጣለን። ሁል ጊዜ ከልባችን እንባርካታለን። እኛ ልጆች ነን። ብዙም ያናል ብዙ ስለ ትዳርም የገባን ሰዎች አልነበርንም። እና አንድ ቀን መጣችና ወንድሞቼ ስሙኝ፣ እግዚአብሔር እኔንና ቤቴን ለወጠ አለች። ከ3 ዓመት በኋላ እኔና ባለቤቴ አንድ ላይ አንድ መኝታ ቤት ውስጥ ሆነን መጸለይ ጀመርን። የፈረሰ ህይወቴ፣ የፈረሰ ትዳሬ እግዚአብሔር የሰራዊት አምላክ ከ3 ዓመት ጸሎት በኋላ እግዚአብሔር ሰራው። ያንተም ነገር እግዚአብሔር ይሰራዋል። የኛ ነገር ምን ያህል እንደፈጀ ባናውቅም ግን እንጠብቀዋለን። የምንጠብቀው ጌታ ይመጣል። ሃሌሉያ። እናንተ የምትጠብቁት ጌታ ድንገት ወደ መቅደሱ ይመጣል። ሃሌሉያ። ወደ ቤታችን ይመጣል። ወደ ቤተ ክርስቲያን ይመጣል። ለጉብኝት ይመጣል። እግዚአብሔር ታሪካችንን ሊለውጥ እግዚአብሔር ይመጣል። ለምን? እሱ እግዚአብሔር ስለሆነ። እግዚአብሔር አምላክ ቺን ሴት እየለወጣት ነገሯን ቀያየረው። ባሏ በአመጽ የተሞላ በክፋት የተሞላ ተደባዳቢ የነበረው ባለቤቷ ድንገት ገራም ሆነ። ማለወጠው እግዚአብሔር በትዕግስት በጽናት ጠበቀችው። እግዚአብሔርን በትዕግስት ያዘችው። የሙጥኝ አለችው። እንጸልያለን፣ አትሰለችም። መቼ ነው የምትመጡት ትላለች። ቸርች ስታገኘን እንመጣለን። ዛሬ የዘገየባችሁ ነገር አለ ወይ? ዛሬ ዘገየ የምንለው ነገር አለ። ይመጣል እግዚአብሔር። ሙሴን እግዚአብሔር አገኘው፣ ምድረ በዳ ላከው። ዮቶር ጋር ወሰደና ለ40 ዓመት ገና ነህ አለው። አንተ ነፍሰ ገዳይ ነገር አለብህ አለው። አንተ በጥላቻ የተሞላህ፣ በክፋት የተሞላህ፣ በአመጽ የተሞላህ የምትሰራው የአማትን በጎች እየጠበቅ ሰራው እግዚአብሔር። የአንዳንዶቻችን ነገር የዘገየ ወዳጆች ሆይ ባለመሰራታችን፣ የኔ ነገር የዘገየው ባለመሰራቴ፣ ያንቺ ነገር የዘገየው ባለመሰራትሽ ሊሆን ይችላል። ስለዚህ በትዕግስት እግዚአብሔርን እናደርግ መጠበቅ። ምንም እንኳን አለ ይህ እግዚአብሔር ሰው እጠብቃለሁ፣ ባይሆን ባይሳካ እጠብቃለሁ። ሙሴ የተለየ ሰው ሆኖ ቀረ። ምድረ በዳ አንደበቱ ተቀየረ፣ አሳሰቡ ተቀየረ፣ ነገሩ ሰፋ፣ ልቡ ሰፋ። ያንዳንድ ሰው እኮ ልብ ዝም ብሎ እኮ አይሰፋም። ዝም ብሎ የሚሆን ነገር የለ። አንድ ሰው በጣም ሀብታም ነው። ብራዘር መስፍናል እንዳንተ ጸጋ እንዲኖረኝ እፈልጋለሁ። ወይ መድኃኒዓለም እንደኔ እንዲኖር ትፈልጋለህ? አዎ፣ በጣም ሀብታም ነው፣ ሁሉ ነገር ያለ ነው። ይሄ አሁን የምታየው ጸጋ እኮ ዝም ብሎ አይደለም። ብዙ እውነት ነው በልግስና የሚሰጥ እግዚአብሔር ነው። ብዙ ግን መስዋዕትነት አልፌያለሁ። ብዙ መራር ይኸው የሰው ፊት ያየን ምግብ እየፈለግን ግን ጸሎት አላቋረጥን። እናቴ እኮ አንድ ቀን መጣችና ልጄ አለች፣ በጣም ነው የምወድ። ጴንጤነት የሰነፎች መናኸሪያ ነው። ጴንጤ የሚሆነው በጠቅላላ ሰነፍ ተመርጦ ነው። አንተ ደግሞ ልጄ ጎበዝ ነህ። የሁሉ እናት ለልጁ ጎበዝ ነው። እኔም ለልጅ እንደ እናቴ ጎበዝ ነኝ፣ ጌታ ይመስገን። ስለዚህ ልጆቼ መበከል የለባቸውም፣ አንተም መበከል የለብህም። ዛሬ አቁመዋል። እኔ በማግስቱ ነበር እግዚአብሔር የሚረዳኝ የመሰለኝ። ጌታ ይሻላል ስል ጌታ ይሻላል ብለሃል ብሎ ጌታ በጠዋቱ ክትፎ የሚያመጣልኝ የመሰለኝ። የዛለታ ውሳኔ ብዙ መከራ ውስጥ አስገብቶኛል። በብዙ ለቅሶ ውስጥ ባልፍም፣ በብዙ መቅቡጥ ውስጥ ባልፍም፣ ዛሬ ግን ለውጦኝ እነሱ ጋር ሲሄድ ስመውኝ አይጠግቡም፣ አቅፈውኝ አይጠግቡም። ለምን? እግዚአብሔር ሞገስ ስለሆነ። እኔ ጋር መፍትሄ አለ። ከኔ ዘንድ ምክር ይሰማሉ። ታላቆች ታናሾች እግሬ ስር ቁጭ ብለው ያደምጡኛል። ማን ነው እንድንቀመጥ ያደረገን? እግዚአብሔር። እስቲ እግዚአብሔር በሉስ። የተሰራ ነገር ስትሰራ ታስታውቃል። አፉ ሲከፈት ያታውቃል እኮ የበሰለ ሰው። የእግዚአብሔር ቃል እውቀት ይኑረኝ። በዓለም ልሁን እኮ ከ5 ደቂቃ ንግግር በኋላ እኔ ዓለማዊና ክርስቲያን ለያለሁ። አትለዩም እንዴ እናንተ? ንግግርህ ይገልጣል አለ ሰውዬው። ብዙ እኮ አጭበርብሯል። በማጭበርበር መንገድ ውስጥ እየሄደ እያለ ንግግርህ ራሱ ተለይቷል። ኢየሱስ ኢየሱስ ይላል። አረ ክብር ለጌታ ይሁን። ዓለምን ከውስጣችን ነቅሎ የጣለ መድኃኔዓለም እስቲ በጭብጨባ በእልልታ እሰይ። በቃ ለወጠን።
እግዚአብሔር ስሙ ለዘላለም የተባረከ ይሁን። ሙሴ ተሰራ፣ ነገሩ ተለወጠ፣ እርምጃው ተለወጠ። ለወገኔ የሚል መንፈስ ነቀለለት እግዚአብሔር። ዘረኝነትን አወጣል። ሰው በጌታ ሆኖ ዘረኛ መሆን ይችላል? ምን ነው አልተሰማኝ? ሰው በጌታ ሆኖ ሰውን መጥላት ይችላል? በፍጹም በፍጹም። ወደ ደህንነት ክፍል መላክ አለበት። በጥላቻ ሞላ ይችላል? ቤንጤ ቆስጤ ይችላል? ከቻላችሁ ምስኪኖች ናችሁ። እኔ የድሮ ቤንጤ ነኝ። የድሮ ቤንጤ አይችልም አይችልም። ማስመሰል አይችልም። እውነት እውነት ነው፣ ውሸት ውሸት። ሙራጅ አረ እድሜያችን በቤቱ ይለቅ። አልተሰማኝም? አረ ይስራሽ፣ መሰራት ካለብሽ ይስራሽ። አረ የተለየ ነገር አለሽ፣ ንግግር የተለየ ነው፣ እርምጃ የተለየ ለይዋቸው። ለምን ውሏቸው ጌታ ጋር ነው። አየህ፣ ከጌታ ጋር ስትሆን የምትማረው ነገር ቢኖር ጌታ ጌታ የሚሸት ነገር። ስለዚህ የሚሰራው ሌላው መስፍኔ ባህሪው የሚሰራው መስቀሉ ስር ነው። መጽናት ይጠበቅብናል። ስለዚህ ወደ መስቀሉ ጠጋ እንበል። እግዚአብሔር ሰርቶ ይጨርሰናል። ዘመናችን እንዳይራዘም እንዲሁ ከንቱ እንዳይሆንብን ወደ አባታችን ወደ ጌታ እንጠጋ። ሶስተኛ ለሚመጣው ነገር ያዘጋጀናል። ሲዘገይ ነገ ለሚሆነው ነገር ለጉብኝት እግዚአብሔር እመጣለሁ እያለ ነው አይደል? እመጣለሁ፣ መጨረሻ ላይ ነኝ ያለሁት፣ ሪቫይቫል ከቤቴ ይጀምራል እያለ ነው አይደል? እግዚአብሔር ለዛ ምን መሆን ያስፈልጋል? መዘጋጀት፣ ዝግጁ መሆን። እግዚአብሔር የሰማይ የምድር አምላክ ሊያዘጋጀን ይፈልጋል። መጠበቅ እንድንዘጋጅ ትልቅ ዕድል ይሰጠናል። ከዳዊት ሕይወት በጣም ስለመጠበቅ ብዙ የምንማረው ነገር አለ። ዳዊት በ14 ዓመት በላይ እግዚአብሔርን ጠብቋል። በኬብሮን በኢየሩሳሌም ሰዎች አመጡና ምን አደረጉት ይላል? ቀቡት ይላል። አይገርማችሁ? ቤተ ክርስቲያን እኮ ሳትለይ በውስጥ ያለው ጸጋ ሰው እኮ ይለያል እኮ እግዚአብሔር ይለያል። እኔ ቤተ ክርስቲያን ሳትሾመኝ በየመንደሩ የፈውስ አገልጋይ ነበርኩ። በየመንደሩ የፈውስ አገልጋይ ያደረገኝ እግዚአብሔር ያስቀመጠው ጸጋ። ሰዎች ይጠሩናል፣ በየባይብል ስተዲው እንሄዳለን። ልጅነቱ ከተቀባ በኋላ እግዚአብሔር ሕይወቱን ከለወጠ በኋላ ለ14 ዓመት ያህል በበረሃ ውስጥ ነበረ፣ በመከራ ውስጥ ነበር። ከ14 ዓመት በኋላ አያችሁ፣ መጽሐፍ ለዚህ ነው የምትዘገይ ተስፋ ልብን ታሳዝናለች፣ ፍጻሜዋ ግን ያማረ ነው። ምንድነው ዛሬ የዘገየባችሁ አባቴ ልጆች? ምንድነው ዛሬ ያጣችሁት ነገር? ዘግይቶብሃል፣ ዘግይቶብሻል። ለመልካም በትዕግስት እግዚአብሔርን ዳዊት ጠበቀው። የዳዊት አጠባበቅ ቀላል አይደለም። ከምድሩ ተሰደዋል፣ በሳኦል አማካኝነት ወጥቷል፣ መከራ አይቷል፣ ሰልፍ አይቷል፣ ጦርነት ውስጥ ገብቷል፣ እንደብድ ሆነዋል፣ የሚያስጠጋው ሰው አጥቷል። በዛ ሁሉ ግን ከእግዚአብሔር ጋር አልተጣለም። እግዚአብሔርን የሙጥኝ ያለ ሰው፣ እግዚአብሔርን ያስቀደመ ሰው ነው። ዘመኑ ሲመጣ ግን ዳዊትን እግዚአብሔር በሁሉም ተፈላጊ ያደረገ፣ እግዚአብሔር ወደ አዘጋጀለት ስፍራ መጣ። እግዚአብሔር የሰማይ የምድር አምላክ በሚያልፍበት መንገድ ሁሉ ለንግስና ያሰናዳው ነበር። ወዳጆቼ፣ እግዚአብሔር የሰራዊት አባት ትልቅ አምላክ ነው። በምን አይነት ህይወት ውስጥ እንዳላችሁ ባላቅም ለመቆም የጨከንን መሆን አለበት። እግዚአብሔር እየሰራን፣ እግዚአብሔር እያበጀን፣ እግዚአብሔር እየቀረጸን ነው ነገራችንን ያለው። ከዮሴፍ ህይወት እግዚአብሔር የሚያሳየን የሚያስተምረን ነገር ብዙ ነው። ዮሴፍ እግዚአብሔር ሕልም አሳየ እና ወንድሞቹ
በህልሙም አይደለም መጀመሪያ በለበሰው ልብስ ደስተኛ አልነበረ። አንዳንድ እስራኤላውያን ባህሪ ከኛ ጋር ትንሽ ይማሰላል። አንዳንድ ጊዜ ትንሽ የሚቀራረብ ነገር አለ በካልቸር። ይህ ሰው በጣም የተወደደ ሰው ነው። ወንድሞቹን ይወዳል። በቅንነት ወንድሞቹን የሚቀበል ሰው ነው። ግን አንድ ቀን የሆነበት ነገር በጣም የሚያስጨንቅ ነገር ነው። ወንድሞቹ አሳልፈው ሰጡትና ከሸጡት በኋላ ለአባትየው የነገሩት ነገር በጣም የሚያስጨንቅ ነገር ነበርና አባቱ የተናገረው ነገር ይገርመኛል። ሳልጽናና በእንባ ከዚህ በኋላ እግዚአብሔር በሚያገናኘን ስፍራ ከልጄ ጋር እንገናኛለን ብሎ ተስፋ ቆርጦ ዮሴፍን ነገር ዘግቶት ፋይሉን ዘግቶ የተቀመጠ ሰው ነበር። ዮሴፍ ከብዙ መከራ በኋላ በዝርዝር አልናገረው፣ ከብዙ መከራ በኋላ ከብዙ ነገሮች በኋላ ከብዙ ጦርነት በኋላ የሰማይና የምድር ጌታ እግዚአብሔር አስበው እና እግዚአብሔር ያለው ነገር መፈጸም ጀመረ። ነገሮች እየተከናወኑ እየተሳኩ በስደት ምድር ጌታ አሰፋው። አንዳንዶች እንዳሰፋን ጌታ የተባረከ። በስደት ምድር እኮ እግዚአብሔር የሁለት ክፍል ሰራዊት አደረገን። ባይተዋር ያላደረገን ጌታ፣ በባዕድ ምድር ሞገስ የሆነን የተቀበለን ጌታ። ብዙዎች እኮ እዚህ ተወልደው ማጅራት መቼ ሆነዋል። ብዙዎች እኮ እዚህ ተወልደው ነገሮችን አውቀው ወዳጆች ሆይ በሚያስጨንቅ ነገር ውስጥ ያለፉ ያሉ ብዙዎች አሉ። ለኛ ግን እግዚአብሔር ጥላ ጋሻ ሆኖን ከለላ መከታ ሆኖ እዚህ ያደረሰን ጌታ ስሙ ለዘላለም የተባረከ ይሁን። ጌታ ልናመሰግነው ይገባል። እና በስደት ምድር ከወንድሞቹ ጋር ተገናኝ። በጣም ቃል በጣም ነው የሚያስደንቀኝ። እዛ ቦታ ላይ አስመጣቸውና የሚያስፈልገው ነገር ሰጠት ከተያዩ በኋላ ብራዘራችሁ ነኝ አላቸው። መቼስ ምድር ሰተንጥቃ ብትውጣቸው ደስ ባላቸው። ወንድም ነኝ አለ። ብራዘር ስማኝ፣ አሁን አንድ ነገር ልንገራችሁ፣ አእምሯችሁን ነፃ ላድርግላችሁ። እናንተ አይደላችሁም ዛሬ ያቺን ዘመን የገፋችሁ። እግዚአብሔር አዋቂ ነው። ዛሬ ለአባቴም ሆነ ለእናንተ እግዚአብሔር ጥላ ሊያደርገኝ፣ ጋሻ ሊያደርገኝ፣ መከታ ሊያደርገኝ አስቀድሞ የእስራኤል ቅዱስ እግዚአብሔር በእናንተ ተጠቀመ። ዛሬ እዚህ ያለሁት በእግዚአብሔር ቸርነት የተነሳ ከእግዚአብሔር ፍቅር የተነሳ ነው። ኢንጆይ አድርጓል። የፍርሃት ዘመን አይደለም፣ የጭንቀት ዘመን አይደለም፣ የክስም ዘመን አይደለም። አሁን እግዚአብሔርን የምንባረክበት ዘመን ነው። ሂዱ ለአባቴ ንገሩት፣ ዮሴፍ ገና በሕይወት አለ በሉት። ክብር ለጌታ። እግዚአብሔርን የምናከብርበት ዘመን ገና አለ። እግዚአብሔር የተናገረውን በምድረ በዳ አልተወም፣ ቃሉን እግዚአብሔር አላጠፈም ብላችሁ ለሽማግሌው አባቴ ንገሩት። እግዚአብሔር እዚህ አምጥቶ ለራእዩ እያሰናዳኝ እየሰራኝ እየቀረጸኝ የሚቀረፈውን እየቀረፈ አቃፊ ሊያደርገኝ፣ አባት ሊያደርገኝ፣ ጥላ ጋሻ ሊያደርገኝ። አረ እግዚአብሔር አባት ያደርጋል። እግዚአብሔር እናት ያደርጋል። አረ ጩሁና አሜን በሉ ወዳጅ። ባልተሰራ ሰው አይደለም፣ በተሰራ ሰው። ስለዚህ ነው መሰራትን አትጥሉ። በሚዘገይ ነገር ተስፋ አትቁረጥ። ቢዘገይ በእርግጥ ይመጣል። አረ ክብር ለጌታ ይሁን። ዘገይ የምትይው ነገር አለ። ስለ ትዳርሽ ቢሆን ስለ ልጆች ቢሆን ይመጣል እግዚአብሔር። አረ አይሰማም፣ ይመጣል እግዚአብሔር። አባታችን አብርሃም 25 ዓመት ጠበቀ ይላል። ማን እንዲመጣ? ይስሐቅ እንዲመጣ። ተስፋ ቆርጦ ዘግቶ የተቀመጠው አባታችን ከ25 ዓመት በኋላ ሰላም ለዚህ ቤት ይሁን ብሎ መጣ እግዚአብሔር። አረ ሰላም ላንተ ይሁን እኔ ወንድ፣ አረ ሰላም ላንቺ ይሁን እኔ፣ ሰላም ለዚህ ቤት አለ። እንዴ ማን አንተ? እኔ ሰራዊቱ ጌታ እግዚአብሔር ነኝ። የዛሬ ዓመት የዛሬ 24 ዓመት የተናገርኩ ቃል ይፈጸማል ሲለው፣ እንዴ የት ነበርክ? በእኔ ዘንድ ነገሩ አብቅቷል፣ በሚስቴም ዘንድ ነገሩ አብቅቷል። እንኳን አበቃ። ያንተ ነገር ሲያልቅ የእግዚአብሔር ነገር ይጀምራል። አረ አይሰማም? ክብር ለጌታ። የኔ ነገር ሲያልቅ ያንቺ ነገር ሲያልቅ የጌታ ይጀምራል። እምነት በፈተና ያልፋል። ስለ ሀገራችን ተስፋ የቆረጣችሁ ልትኖሩ ትችላላችሁ። ስለምንኖርበት ዓለም በሁለት ጎራ እየሄደች ነው ያለች። እስራኤል በብዙ መጠላት ውስጥ እያለፈች ነው ያለች። እኔና እናንተ ወዳጆች ሆይ
ምን ጠላ ሰዎች አይደለንም። እኛ የወንጌል አርበኞች ነን። እስራኤልን የሚጠራ ልብ የለንም። ለምን እንጠላለን? እግዚአብሔር የሰራዊት አምላክ እኔና እናንተ ጠዮችና ወዳጆች አላደረገንም። የክርስቶስ ቤተሰቦች ነን። ግን ዓለምን ተመልከቱ። ዛሬ ዓለም በአንድ ጎራ እየተሰለፈች ነው። ነገሮች ሁሉ ወደ ጌታ ወደ ኢየሱስ ክርስቶስ ምጽአት እያስጠጋን ነው ያለው። ፍቅር እየቀዘቀዘ ነው። አመፃ እየበዛ ነው። ጥላቻ እየበዛ ነው። ሁከት እየበዛ ነው። ዓለም ዛሬ በአንድ ጎራ እየተሰበሰበች ነው። እስራኤልን እዩዋት። በብዙ ብቸኝነት ውስጥ ለማለፍ ምናልባት ግድ ይሆን አይዶኖ ግን የማውቀው ነገር የለኝም። የምጽአቱ ቀን ግን በቅርብ እንደሆነ ብዙ ምልክቶችን ግን እያየን ያለ። የአባቴ ልጆች ዛሬ እናንተ ቀን ስንት ይሆን? ዛሬ ጠብቃችሁ ተስፋ የቆረጣችሁበት ጊዜ ምን ይሆን? ቅድም ወንድሜ ኤርሚያስ ሲናገር አንዳንድ ጊዜ ሲጠይቁኝ አለ፣ በተደጋጋሚ ሲጠይቁ እንደው እኔ ራሴ እንደው መልስ ያጣ ይሆንን ብዬ የማስጨንቀው የመሰለኝ የማልፍበት ጊዜ አለ። ለምን ሰው በናፍቆት የሚጠብቀው ነገር ሁሉ ስታነሱት ልቡ ላይ እዚህ ያሉ ሰዎች አገር ቤት ያሉ ሰዎች ይረዱት ይሆን እላለሁ። አንዳንድ ብዙዎች አይረዱትም። የምታልፉበትን ነገር ለመረዳት መኖር ይጠይቃል። እዚህ ሀገር ያለ ሰው ልቡ እዛ ነው፣ ግን አይረዱም ሊሆን ይችላል። እዚህ ሀገር ሁሉ ነገር በስርዓት ነው የሚያልፍ። ነገር ግን የዘገየ ነገር በዛው አይቀርም። ቢዘገይ ያንቺ ነገር ይመጣል። በጽናት ግን መቆም እምነታችን ሲፈተን የኛ ድርሻና ፋንታ ነው። እግዚአብሔር ያቆመናል። ያ የእግዚአብሔር ሰው ጠበቀ። ከ25 ዓመት በኋላ እግዚአብሔር ሲመጣ ማንን ይዞ ነው የመጣው? ይስሐቅን ይዞ። እግዚአብሔር ሲመጣ ደብል ነው። ነገሮቻችንን ሁሉ በማባዛት ነው የሚለውጥ። ይለወጣል። ክብር ለጌታ ይሁን። ትንሽ እንዳላበዛባችሁ አንድ ሁለት ሐሳቦች ተናግሬ ብጨርስ ደስ ይለኝ። ሌላው ያን አልዓዛር ቤተሰብ ነው። በጣም እኔ ልቤን የሚያሞቀኝ ቤተሰብ ነው። ጌታ ኢየሱስ በጣም ይሄን ፋሚሊ በጣም ነው የሚወድ። ቪዚትም ያደርጋቸዋል። አብሯቸው የሚያሳልፍበት ጊዜ ነበር። የልብ ምስጢረኞች ናቸው እነ ማርያም እና አብረው ብዙ ያሳልፋሉ። አልዓዛር በታመመ ጊዜ ይወደው ስለነበረ ጌታ ኢየሱስ መልእክተኛ ላኩ። የምትወደው ማን? አልዓዛር ታሟል። ግን ወዳጃቸው አልመጣም። ዘገየ። እኛ እንደምንለው እንዳንዳንዶቻችን ዘገየ። በዛም መዘግየት ብቻ አይደለም፣ ሞተ አልዓዛር። አንድ ቀን አለፈው፣ ሁለት ቀን አለፈው፣ አራት ቀን አለፈው። እነ ማርያም ተስፋ ቆርጠው ለቅሶ ይደርሳል ብለው ሲጠብቁ ረቡኒ መጣ። ክብር ለጌታ ይሁን። አንድ ቀን መጣና በበራፍ ላይ ታየ። መምህሩ መጥቷል አለ። ረቡኒ አለችው። መምህሬ ማለት ነው። መምህር ራባይ፣ የኔ ራባይ መጣ አለችው። ስታየው ልቧ በናፍቆት በጣም እንግዲህ ወዳጃችሁ ሲዘገይባችሁ ልቦናችሁ እንደሚያዝን እንባዋ ፈሰሰ። ጌታም አያትና አለቀሰ ይላል። ሩሩህ እኮ ነው ጌታ። ሰው ሆኖ ስላለፈ የኔ ፔን እሱ ይገባዋል። የኔ ሐዘን እሱ ይገባዋል። ሰው ላይ ይረዳኝ ይችላል፣ ጌታ ግን ይረዳናል። ለዚህ ነው ጌታ አጠገቤ ቆሞ አበረታኝ ይላል መጽሐፍ። ስለዚህ አልዓዛርን በዛ ቦታ ላይ ያለ በቃ የት ነው ያኖራችሁት ማርያም አላት። ያ ቦታ የቅብሩ ስፍራ ላይ የሄዱ እያለ ረቡኒ አለች። አልዓዛር እኮ ከሞተ 4 ቀን ሆኖታል፣ ፈርሷል ገላው። ከዚህ በኋላ ተስፋ የለው። ምንድነው ዛሬ ተስፋ ሰንቃችሁበት ነገር አለቀ ያላችሁት ነገር አለ? ይኸው እኔ በነቢይ መንፈስ ዛሬ እናገራለሁ። የሞተው ነገራችን ዛሬ መለምለም ይጀምራል። ተስፋ የቆረጥንበት በቃ አለቀ አከተመ ያልንበትን ነገር እግዚአብሔር እንደገና መቀስቀስ እግዚአብሔር ይችላል። ስለዚህ ወደ ሙታኑ ስፍራ ውሰዱኝ አላቸው። አይደና ጌታ ኢየሱስ ክርስቶስ መጣና አልዓዛር ሆይ አለው፣ ና ውጣ። አረ ዛሬ የሞተውን ነገርሽን እግዚአብሔር ይጠራዋል። በስም ነው የሚጠራ።
ሰው ሲሞት እኮ ሬሳ ነው የሚባለው። ስም የለው፣ ስሙ ሙት ነው። አንድ ቀን መወዳት እህቴ ባታችን አረፈና ሬሳው ስንት ሰዓት ነው ቀብሩ ሲባል ተቆጣች እህቴ። ጠራችና ስሜን እንዲህ አለች፣ ሰዎች ምን እንደሚሉ ሰማ አለች። ምን አሉ? ፋዘርን ምን እንዳሉት ሰማ? ሬሳ እኮ አሉት። አይ አቶ ከሌ መባል እኮ የቆመው ያረፈበት ሰዓት ላይ ነው። ሰው ስሙ ይቀየራል፣ ማንነቱ ተወስደዋል፣ ህልውናው ተወስደዋል። በዚህ ልትቀየም አይገባም። ደንቡ እሱ ነው። ጌታ ግን እንደ ሰው ስርዓት አልነበረም። መጣና አልዓዛር አለው። ሙታን የእግዚአብሔርን ድምፅ ይሰማሉ። ክብር ለጌታ ይሁን። የሞተው ነገርሽ ዛሬ መስማት ይጀምራል። ያለቀ ነገር ዛሬ እንደገና መቀጠል እግዚአብሔር አምላክ የሰራዊቱ አባት እግዚአብሔር ይጀምራል። እሱ እግዚአብሔር ይሰራዋል። የኛ ነገር በሱ እጅ ስለሆነ አልዓዛር ወጣ። ከነምኑ ይላል? ከነ ስርዓቱ ወጣ። ከዛ በኋላ ምን አድርጉታል? ፍቱታል። አንተ ያሰርከውን አንተ ነው የምትፈታው። እግዚአብሔር አምላክ የተባረከ። እግዚአብሔር ድርሻው የሞተውን ማስነሳት ነው። ፍታዋል። ያ ትብታብ ከላዩ ላይ ወደቀ። አልዓዛር ጥቂት ዘመን ኖሮ ምን ሆነ ይላል? በእግዚአብሔር ዘመን ወደ አባቱ ሄደ። ዛሬ እነግራችኋለሁ፣ የሞተ ነገር አላችሁ። ዛሬ ጌታ ይቀሰቅሰዋል። አይሰማም። ተስፋ የቆረጣችሁበት ነገር አለ። እግዚአብሔር ይመጣል። በእምነት ጸንቶ መቆም፣ ያለ መናወጥ መቆም፣ ያለ ፍርሃት። ለዚህ ነው እስከ መጨረሻው የሚጸና እርሱ ምን ይሆናል? ከደህንነት ጋር ባይሆንም እግዚአብሔር አምላክ ስሙ ለዘላለም የተባረከ መቆም ተገቢ ነው። የእስራኤል ሕዝብ ለ400 ዓመት በምድረ በዳ ሄደ፣ ታሸ፣ ተፈተገ። ዛሬ ምን ይሆን ፈተና? አራተኛና የመጨረሻ በእግዚአብሔር ላይ ያለንን መታመን ይጨምርልናል በመጠበቅ ስንቆም። 4 ቁልፍ ነገር ነው የምነግራችሁ። ሁሉን በጠየቅን ቁጥር እንካ ቢለን እንደ ሕፃን እድገትም አይኖርም። ልጆቻችሁ 18 ዓመት ሞልቷቸው እናንተ ምግብ የምታጎርሷቸው ከሆነ በደንብ አላሳደጋችኋቸው፣ አደን አላስተማራችኋቸው፣ ራሳቸውን እንዲችሉ አላረጋችኋቸው። በእግዚአብሔር ላይ ያለን መታመን እያደገ የሚሄደው እየጨመረ የሚሄደው እግዚአብሔርን ጸንተን በትጋት በታማኝነት ቆመን የጠበቅነው እንደሆነ። ለዚህ ነው መጽሐፍ ሲናገር እግዚአብሔርን በመተማመን የሚጠባበቁ ምን በመሆን ማንነታቸውን አይደለም፣ አካውንታቸውንም አይደለም፣ የኖርንበት የተጠለልንበት ይሄን ምድር አይደለም፣ እኛን ከኒኩለር የሚያስጠር ምድር አይደለም። ራሳቸውን ለማዳን ምሽግ አላቸው እዚህ ሀገር። ምናልባት ወዳጆች ሆይ የሚያድነን ማምለጫችን መሸሸጊያችን የሰራዊት ጌታ እግዚአብሔር ነው። አረ ድምጻችሁ አይሰማም? አሜን ወዳጅ። ታምነን ያለነው ጌታ ነው። እግዚአብሔርን የሚተማመን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይደክሙ፣ አይታክቱም። እግዚአብሔር የተባረከ። አረ ክብር ለጌታ ይሁን። የመከራን ቀን ዝም ብዬ ይጠብቃለሁ። ምንም እንኳን በለስ ባታፈራ፣ የወይራ ስራ ቢጎድል፣ እርሾቹ መብልን ባይሰጡ፣ ከብቶች በጋጣ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል። ደስታዬ ማግኘት አይደለም፣ ደስታዬ ማጣት አይደለም። በእግዚአብሔር ደስ ይለኛል። እስቲ ደስ ይለኛል በል። አይሰማ ጮክ በሉ። ደስ ይለኛል በል። በማን ነው ደስ የሚልሽ? በማን ነው ደስ የሚልህ? በእግዚአብሔር ደስ ይለኛል በሉ። ግድ የላችሁ በእግዚአብሔር ባለን ነገር አይደለም፣ በሁኔታዎች አይደለም። ሁኔታውማ ምን ደስ የሚያሰኝ ነገር አለ? ይልቁንም አሁን ባለንበት ዘመን ምን ደስታ አለ? በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ምን አደርጋለሁ? ሐሴት አደርጋለሁ። ሐሴት ማለት መደሰት፣ ሐሴት አደርጋለሁ። ጌታ እግዚአብሔር ምን ነው? ኃይሌ ነው። አረ እግዚአብሔር ኃይላችን ነው። መጽሐፉ እንዲህ ነው፣ እግዚአብሔር ለሕዝቡ ምናቸው ነው ይላል? ኃይላቸው ነው። እግዚአብሔር ኃይል ነው። እግሮችን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስገድዳል። ዋላ ወዳጆች ሆይ በተራራ ላይ ነው የምትራመደው። በቋጥኝ ላይ ስትራመድ ይገርመኛል። ሲዘሉ አይታችኋቸዋል። ምን የሚያክል ገደል ተሻግረው እግራቸው ትንሽ አለት ካገኘች ቆንጥጠው የትም ቦታ ይሄዳል። ይህም ባቆም በጣም ያውቃል። ስለ እንስሳ የሚያውቅ ሰው ነው። እግሮችን እንደ ዋላ እግሮች ያደርጋል።
በከፍታዎች ላይ ያስኬደኛል። ክብር ለጌታ ይሁን። እኔ ኖረ አልኖረ ደስታዬ እግዚአብሔር ነው። ቴምፕሬቸሬ አይጨምርም፣ በመኖሩ በመቀነሱም አይቀንስም። ደስታዬ እግዚአብሔርና እግዚአብሔር። ደስ የሚለኝ የድሮ የኢትዮጵያ የድራማ ማስታወቂያ ጌታዋን የተማመነች በግ ላቷን ውጪ ታሳድራለች አሉ ይላል። አንዴ አይታችሁ ታውቃላችሁ? ይመጣል፣ ፊት ለፊት ይመጣና ቲቪውን ይሞላዋል። ኮስተር ብሎ እንዲላ ጌታዋን የተማመነች በግ ላቷን ውጪ ታሳድራለች አሉ ይላል። እያሾፈ ነው የሚለው። ክብር ለጌታ። የታመንበት መደገፊያችን ብርቱ ነው። እኔ እኮ የምኖረውን ነው የምነግራችሁ። ያው ጌታ ምስክሬ ነው። የታመንበት የተደገፍነው መደገፊያ አረ እግዚአብሔር አይሰበርም። ክብር ለጌታ። አረ ዘራችንን ይግዛ ለዘላለም። እግዚአብሔር ምንድነው? ትልቅ ነው። እንደ እግዚአብሔር ያለ ማንም። ስለዚህ ወዳጆቼ በምታልፉበት ፈተና፣ በምታልፉበት ጦርነት፣ በምታልፉበት ችግር ሁሉ ጸንታችሁ ቁሙ። ይሰማል? ቁሙ። እግዚአብሔር ነው የሚናገረኝ ይሄን። አትከፉ። የእግዚአብሔር ቃል ፊልጵስዩስ ምዕራፍ 4 የመጨረሻ 4 ላይ ሁል ጊዜ በጌታ ደስ ይለኛል። ስንት ጊዜ? ሁል ጊዜ። ማቻሪያና ማን በጌታ በማን በጌታ። ሰው አይኑን ከጌታ ካነሳ ችግር ውስጥ ነው። አይንሽን አባትሽ ላይ አንስተሽ ባልሽ ላይ ያደረግሽለት እየወረደ ነው ነገሩ። አይንን ከእግዚአብሔር ላይ አንስተ ሚስት ላይ ያደረክ እንደሆነ አደጋ ነው። ይኸው ይታየኛል፣ አደጋ ነው። እግዚአብሔር አረ ክብር ለጌታ። እግዚአብሔር አረ ኃያል ነው እሱ። ክብር ለጌታ። እርሱን በማየት በእርሱ በማረፍ በእርሱ በመደገፍ ሕይወታችንን እንመራለን። ሁል ጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። በማን? በጌታ። በማንነት አይደለም፣ በዘር አይደለም፣ በጌታ ደስ ይበል። በማን ደስ ይበል? በጌታ። የከፋችሁ አላችሁ ዛሬ ጭንቅ የሚላችሁ ደስ ይበላችሁ።